ምንም አያስፈልግም። ያወቀ እኮ ነው ለዚህ የሚያደርገው እንዴ? ለክብር አውድልሽ እንዴ አንቺ ምንድነው? እስቲ ነው ባንክ ምንድነው? በስማም ስታስጠሉ እናታችሁ። ኧረ በጣም ይደብራል። እንካ አይቶ በቃ አይ ነው በቃ አቁሙ። ቪዲዮ ምንድነው? አቁም አይደለም ምንድነው እንደዚህ ያን ነገር እንጂ በጣም ይደብር ነገር እኮ ነው። በስማም አይቶ በቃ እሺ፣ አመሰግናለሁ። ግን እንደዚህ አይደለም። እሺ ላንቺ ደስ ብለናል። እንደዚህ አድርግ ነው አንቺ አቢኔ ጓደኞችሽ ናት አይደል? እንደዚህ ይሆናል። ኧረ በስማም ስታናግሪ በእናታችሁ ምን ሆነሽ ነው ግን? ኧረ ካንቺ አይጠበቅም እንደዚህ ሶፍት አለ እንዴ በእናታችሁ? ታጊስት ያረጋግጥ ሳሚን እንትን በይውና ሳሚ በቃ ኧረ በስማም በዚህ ሁኔታው እኛ አንቺ ግዴታ አንቺ መሞት አለብሽ ነው የሆነ የምረጥ ከመኖር በሞት ይሻላል ይሻለኛል። በዚህ ሁኔታ ከመቀጥ ምን ሆነሽ ነው? ምንድነው እንዴ? ለምን ደሞ አንተ ምንድነው? ሃፒ በርዝዴይ ቱ ነይ ዛሬ የማይደስታ ቀን ሃፒ በርዝዴይ ቱ ዩ 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 ሃፒ በርዝዴይ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እኛ አለን ፈጣሪ ይመስገን። ዛሬ እንደዚህ በአማረ መልኩ ከጸጊ ጋር ከሄርሜላ ወንድም ጋር ከቢኒ ጋር ተገናኝተናል። ጸጊን የማታውቋት የላችሁም። እንግዲህ የሀዊ ሚስጥር ወሳኝ የሆነች ጓደኛዋ ነች እና ቢኒዬም እንደምታውቁት ያው በቤተሰብ ምክንያት ከውጭ መጥቶ ዛሬ በዚህ መልኩ ልናሳልፍ ተገደናልና እኛ ቤተሰቦች ዛሬ እንደዚህ በአማረ በተዋበ መልኩ ተገኝተናል። እስቲ ለቤተሰቦቼ መጀመሪያ ሰላምታ እስቲ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደዚህ በአማረ ሁኔታ ከዛ ፊሊንግ ትንሽ እንውጣ ብለን ደስ በሚል ሁኔታ እንደዚህ ተገናኝተናል። እንዴት ናችሁ? ቢኒ ያለ ሳሚ ያለ ደህና ናችሁ ወይ? እኛ ያለን እንደዚህ ፏ ብለን ሸብረቅ ደመቅ ደበቅበቅ ብለን መተናል። ለምን እንደመጣንና እንዴት እንደመጣን ለቤተሰቦች እስቲ ዋና ቤተሰቦች ዛሬ የመጣንበት ዋነኛው ምክንያት እንደምታውቁት ሀዊ በጣም ለቤተሰቦቿ ከምንነግራችሁ በላይ በጣም ዋጋ ከፍላለች። እጅግ በጣም ታግላለች። እኔም አለው ልጅ ከጎኗ የኔ ጓደኛ አንቺ ስትጎጂ ማየት አልፈልግም፣ የቤተሰብሽን ህልውና ለመታደግ ከጎንሽ አለው ብላ ጸጋም ከኛ ጋር ተቀላቅናለች። የኛ ቤተሰቦች ይሄንን ቤተሰብ ለመታደግ ያለውን ነገር መቼም ሁሉም ነገር እያያችሁ ነው። ሀዊን የማታቋት የላችሁም ብዬ አስባለሁ የኔ ቤተሰቦችና ዋነኛ ዛሬ የመጣንበት ምክንያት ይሄንን ፕሮግራም እንዲዘጋጅ ዋነኛዋ ሚና የተጫወተችው ጸጊ ነች። ይሄንን ያደረገችበት ዋነኛ ምክንያት በጣም ሀዊ መጥፎ ስሜት ውስጥ ገብታለች በዚህ ሰዓት። ምናልባት ትላንትና ቪዲዮን አይታችሁት ሊሆን ይችላልና በዚህ ሰዓት እንግዲህ እሷን ብሎ ነው ከውጭ የመጣው ቢኒና ቤተሰብን ብሎ ነው የመጣው። እሱንም እንኳን ለማግኘት ፍቃደኛ አይደለችም በዚህ ሰዓትና የኛ ቤተሰቦች ይሄ ነገር ወደ ሌላ መንገድ ሳይሄድ እሷም ከምትጎዳብን ዛሬ በአንድ ጥይት በጥፍ ነው ይባላል አለ። እንደ አጋጣሚ ደግሞ ሀዊ ዛሬ የተወለደችበት ቀን ነው። እናንተም እንኳን አደረሰሽ እንድትሏት ፈልጋለሁ የኛ ቤተሰቦች። ዛሬ ልደቷ ነውና እስቲ በዚህ አጋጣሚ ለምን ሰርፕራይዝ ብናረጋትስ ብላ ሀሳቡን ስታመቻች ጸጊ ቢኒ ያው ፍቃደኛ እንደ ወንድምነቱ ፍቃደኛ አልነበረም። ቤተሰቦች እስቲ በቅድሚያ ቤተሰቦች ሰላም፣ እኛ ያለን ደህና ነን። ያው እኔ አላሰብኩትኝም ነበረ። እንዳጋጣሚ ነገራቶችን ሁሉ ነገር አጀስት አድርጋ ጸጊ ይሄን ነገር ብናደርግ ምናምን ብላ ባለቀበት ነው የተጠራሁት። በዚህ እንትኑ ላይ የለውበትም ግን ጨራርሳ ምናምን ነገር እንትን ስትለኝ ራሱ
ስታወራኝ እኔ እንደውም ደብሮ የነበረ ግን ያው ከሳሚ ጋር ነው ደግሞ አንዳንድ ነገር ያለው ነገር ሲነግሩኝ ኖርማል ነው በቃ ብዬ ችግር የለውም ብዬ ያለው ነገር ሀሳባችንን ተከትለን ስለተቀበልከን ቢኒዬ በጣም እናመሰግናለን። በዚህ አጋጣሚና ቤተሰቦች እና ዛሬ ዋነኛ የመጣንበት ምክንያት የኔ ውድና እንቁ ቤተሰቦች ጸጌን ሀሳብ ስታመጣ አዊን ያው የከፈለችው ዋጋ ታውቃላችሁ እኛ ቤተሰቦች ስለዚህ ይሄን ሀሳብ ካመጣች አይቀር ግዴታውን ተወጥቷል። የቤተሰቡን ህልውና በቻለው መንገድ አድርጓል። እየተወጣም ነው። እናቱን አሳክሞ እንግዲህ ሁልጊዜ ነገርናቸዋል ያለውን ነገር ሄርሜላ በዛ በኩል ያላስፈላጊ ነገሮች እያደረገችን ቢሆን አሁን ያሉበት ሁኔታ አሳዛኝ ጥሩ ባይሆንም ቤተሰብንም የሚያሳፍርና አንገት የሚያስደፋ ነገር ቢሆንም በዚህ ሁኔታ ላይ በዚህ ደስታ ላይ እኔ ዛሬ መገኘት የለብኝም። ሀሳባችሁን የምትፈልጉትን ነገር ከጎናችሁ አለው፣ ግን እኔ ቪዲዮ ላይ መግባት የለብኝም ብሎ እንግዲህ ጸጊም ነው ፑሽ አርጋ ከኛ ጋር እንዲሆን ያደረግነው። ምክንያቱም ያው ታውቃላችሁ ቤተሰብ ካለበት ነው በቃ ተካራ ውስጥ እኔ አልግባ ግን ችግር የለም ሀሳባችሁን ደግፋለሁ ብሎ ነበርና ሀሳባችንን ጸጊ ስለተቀበለን በኦዲየንስ ፊት እናመሰግናለን ማለት እንፈልጋለን። ዛሬ ልደቷ መሆኑን ኦልሞስት ረስተዋለች ማለት አንዳንድ ነገር ስታስቡ የሆነ መንገዶችን ትፈልጋላችሁ እድሎችን ትፈልጋላችሁና እንዳጋጣሚ ሆኖ ዛሬ ልደቷ መሆኑን ያውቃለውና እሷ ካለችበት ሁኔታ አንፃር ልደቱንም ረስተዋለችና ፕሮግራም አለ ብዬ ነው የሆነ ቸጋ አለ ብለን ነው ስልክ የደወልኩላት የነገ ቸጋ አይ ዛሬ ነው ብዬ ወደዚህ እንድትመጣ ደውዬላታለሁ። በቃ ካለችበት እንትን እንድትወጣ ካለችበት ስሜትም እንድትወጣ አንዳንዴ ደግሞ አስፈላጊ ነው ህይወታችን ላይ ይሁን ያልተቋረጠ እንትን ሊኖር ይችላል፣ ግን አንዳንድ ደስታዎችን መቀላቀልም ስላለብን ደስ እንዲላት ትንሽ ደግሞ ሁኔታውን እንድትረሳው እንደዚህ ተዘጋጅተናል። ያናል በቂ ባይሆንም ረጅም ባናስብበትም ያው ሴሪሞኒውን ብቻ ለማሳለፍ ነው። ቤተሰቦች ደውለንላታል የመጣች ነው እና ምን እንደሚሰማት ሊንጓም እናያለን፣ አብረን እናያለን። ቤተሰቦች በእውነት እኔ እንጃ አዊ በዚህ ልክ እንግዲህ ረጅም ጊዜ ከሀገር ውጭም ስለነበረ በዚህ ልክ የቱንም ስሜት እንግዲህ እኔ እንጃ አይቶም ያው ጸጊም እኔ እንጃ አይተናናቅም። ለምን ያለችበት ነገር ስሜት ውስጥ መጥፎ ነገር ውስጥ ስለነበረች ነው ቤተሰብ የሚያውቃት ጓበ ማለት ኃይለኛ በቃ እሷም በዛ ነው የሚያውቃት ያሜንንም በቃ ነው ደስታዋሚ ውስጥ ብለን ኃይለኛ ነች እና እስቲ ደስታዋ ለመካፈል አንድ ላይ እንትን ብለናል። እስቲ ምናልባት ስለ እህቱ ፍቅር ስለ ቤተሰብ ምናልባት እስቲ ቢኒ የሚለን ነገር ካለ እንካ። በእውነት በእርግጥ እናንተን ሳላመሰግን አላልፍም። በዚሁ ጸጊም እንደዚሁ ሳሚም ጓደኝነታችሁ ደስ ይላል፣ አብሮነታችሁ በቃ የሆነ መልካምነት ነው። በጣም ደስ ትላላችሁ። በዚሁ አጋጣሚ ይሄንን ነገር ሳልነግራችሁ ማለፍ አልፈልግም። በዚህ ልክ ደግሞ እሷንም በቃ አላ እንደ ከጓደኛ በላይ እንደ እህትና እንደ ብዙ ነገር አይታችሁ ነገራቶችን የምታረጉላት ነገር እያየው ነው ከመጣው ጀምሮ ማለት ነው። እንደመጣው ነገራቶችን ባላቅም ግን በቆይታ አንፃር ያለውን ነገር እያየውኝ ነው እየተፈጠሩ ያሉትን ነገሮች እና እናንተን በጣም አከብራለሁ በሷ ስም። እሷ ብታገናኘንም ከሷ በላይ ግን ድጋሚ በቃ ያለን እንትን አሪፍ ሆኗል እና ሀዊም እስቲ ትመጣና እንግዲህ የምታረገውን ነገር ለማየት ነው ራሱ ጓግቻለሁ። አሁን እኔ የሆንኩበትን ስሜት አይታችኋል። ድጋሚ ደግሞ እሷ የምትሆንበትን ነገር ሳስበው ትንሽ የነበረችበትም ሁኔታ በጣም እኛንም ለማግኘት እኛ ለማግኘት ራሱ ተቸግረን ነበረ። አሁን በዚህ መልኩ ስናገኛት ምን እንደሚፈጠር እኔ ራሱ ለማየት ጓጉቻለሁ። ኖርማሊ ማለት ነው እና ቤተሰቦች ያው እንግዲህ ሁሉንም ነገር የቻልነውን ነገር ለሁሉም ቤተሰብ ዛሬ ይሄንን ደስታ ያመጣንበት ዋነኛው ምክንያት ጸብ፣ ጭቅጭቅ፣ አተካራ፣ የሰውን ህይወት ለመቀማት መሞከር፣ የሰው ትዳር ውስጥ የሰው ህይወት ውስጥ ለመግባት አላስፈላጊ ነገር የሰው ህይወት ላይ ውሃ
የሰው ህይወት ላይ ቆሻሻ ነገር የምታደርጉ የምትደፉ ሰዎች ብትቆጠቡ። ምክንያቱም መዘዙ ከባድ ስለሆነ። ምክንያቱም እኔ የሚቀየመኝ ሰው ሊኖር ይችላል። ቤተሰቦች በዚህ አጋጣሚ በዚህ ደስታችን ላይ እንዲህ ነገር መናገር ባይጠበቅብኝም ግን ይሄ ሁሉ ነገር ያሳፈረቻቸው ሄርሜላ ብትሆንም ወንድሟም ስራውን ለቆ ወደ ሀገር ውስጥ እንዲመጣ ያደረገችው እሷ ብትሆንም የእሷ ኬዝ ቢሆንም ግን ዛሬ ላይ ግን ሰላም ለመፍጠር እየሞከርን ነው። የምንሞክርበት ምክንያት ዋነኛው ነገር ቤተሰቦች ዛሬ በዚህ አጋጣሚ አንድ ነገር መናገር እፈልጋለሁ። ያ ነገር ምንድነው? ሁላችንም ባለንበት ህይወት መስመር ውስጥ የሰውን ህይወት ውስጥ ባንገባ ባንደፋ፣ የሰውን ህይወት ባንመለከት፣ የራሳችን ህይወት በየእምነታችን ሁላችንም እግዚአብሔር የፈቀደልን ነገር ብናደርግ ብንሰራ ባይ ነኝ። ምክንያቱም የሰውን ህይወት ውስጥ በመግባት ነው ዛሬም እዚህ ጋር እንድንገኝ ያደረገን። ያ ምክንያቱ ምንድነው? የሄርሜላ ቤተሰቦች በአሁን ሰዓት ላይ ዋጋ እየከፈሉበት፣ በአገር ላይ ከተማ ውስጥ ዋጋ እየከፈሉ አንገታቸውን እየደፉ ያሉበት፣ ይሄ ልጅም ከውጭ ሀገር መጥቶ ቤተሰቦች ስራውን ትቶ ለዚህ ሁሉ ነገር የተዳረገው በምንድነው? ባላስፈላጊ መንገድ ነው አይደል? ስለዚህ ለዚህች ልጅም ቀልብ ይስጣት። የታላቃቸው እንግዲህ ሀዊ የሁሉ ዋጋ እየከፈለች ያለችው የሷን ህይወት ለመታደግ ነው። እቺም ጓደኛዋ እንግዲህ ያው ዛሬም ከጎኗ ልትቆም የቻለችው ይሄን የትዳር ምናልባት ከተዳደግን ጓደኛዬን ካሳረፍኩኝ ይሄን ቤተሰብ ላይ እኔም እጄን ጣልቃ ከትቼ ከጎናችሁ መሆን እፈልጋለሁ፣ ላግዛችሁ እፈልጋለሁ። ይሄ ሁሉ ቤተሰብ እየተረባረበ ያለው ለሰላም ነው። ሌላ ነገር አለው እንዴ? ሌላ እኮ ምንም ኢሹ የለንም ቤተሰቦች፣ ለሰላም ነው። ዛሬ ዋነኛ የመጣንበት ምክንያት የደስታ ጊዜ ቢሆንም ይሄን ነገር ለሁላችሁም ማስተላለፍ እፈልጋለሁና እስቲ ሄርሜላ ሳብከን እንጂ ካለንበት ሙድ እያወጣህ ነው። ዛሬ ደስታ ቀን ነው ቤተሰቦች፣ የኔ ውድና እንቁ ቤተሰቦች፣ ይሄንን ቪዲዮ ስትጀምሩት እንኳን ተወለድሽልን እያላችሁ ላይክ በማድረግ ይሄን ቪዲዮ ጀምሩት። የኔ ቤተሰቦች ሀዊን የምትወዷት ሁላችሁም ሰብስክራይብ በማድረግ ጀምሩ። እኔ ያል ካልኩኝ ጸጌ ትደውይላታለሽ ይበቃናል ብዬ አስባለሁ። ምክንያቱም እኔ ጓጉቻለሁ ያለውን ፊሊንግ ለማየትና ቤተሰቦች ከኛ ጋር እንድትሆኑ እንግዲህ ያው ሁልጊዜ ጥያቄያችን ነው፣ ፍላጎታችን ነው። ከኛ ጋርም ስለምትሆኑ እናመሰግናለን ቤተሰቦች። ደውይላት ትላለች። ባይለኝነት ነው ወይስ ምንድነው የሚለው ነገር እናያለን ቤተሰቦች። ሌላ እኔ ኬክማ እንትን ልበለው መሰለኝ ቤተሰቦች። ሁሉ ሰላም ቆየሽ እኮ ጓጉቻለሁ ልበላው። ገባሽ ደረሽ። በቃ ግቢ ሂጂና በቀኝ ታጠፊና ከዛ ዞር ስትይ ታኛለሽ። ቤተሰቦች ደርሳለች፣ አዊ መጣለች። አዊሻ አረጃት ምን ያደርጋችሁ? ምን ሆነሽ ነው? ምንድነው እንዴ? ለምን ደሞ አንተ ምንድነው? ምን ሸጋር እሺ አንዳንዴ ምንድነው? ሃፒ በርዝዴይ ቱ ነይ ዛሬ የደስታ ቀን ነው። ዛሬ ምን ባለው እንደ አረ አብርዚልም አብሪ ምን ቀኑ ራሱ ረስተሽዋል። ነይ ትቆርሸዋለሽ ዛሬ። ወይ እናንተ በዚህ ሁኔታ ስለ ልደት ምናምን ኧረ አይደብራችሁ? ምንድነው እንኳን ተወለድሽ። ለማንኛውም ካሜራ ይዘን ነው አሁን አንቺን እየጓጉ ለማየት እንኳን ተወለድሽ። አንቺን ለማየት የጓጉ ቤተሰቦች አሉ። ጠፈሽባቸዋል። ያንቺን ብርታት ያንቺን አንቺ ምን አይነት ሙድ ነው የተጫወተው? ለብሳ የመጣችሁ ቸግ ነው። በዚህ ለኩ ፎግራ ተሳክቶልናል አይደል? ትልበሳ ይሄን ነገር ትልበሳ። ምንድነው እሱ? ቆይ ከዚህ በፊት ግን ማለት ነው ከዚህ በፊት ማለት ነው ኬኩን ትቆረሰው ወይስ አይለብሳ ብትቆርሰው ነው ምርጥ ውበት ያለው ለዛ ነው። ያው እንዳትባንን እንዳታውቅ ብለን እንግዲህ ያው ማሽ ነው ለሁላችንም ያሰራ ነውና ቤተሰቦች እንግዲህ ያው ለሷም ቲሸርት አሰረተንላታል። ግን ይሄን ነገር ሰርፕራይዝ ማድረግ ስላለብን
ቸግነው የሀገር ልብስ ለብሳ እንድትመጣ ብለን ነው የጠራናትና አይኖርም። ደርበው እንዳይበርድ አይደለም። ያው ካሜራ ይዘናል። ፈታ ያው የልደትሽ ቀን ነው እንኳን ተወለድሽ። ግን አመስግኛት ጸጊ እንድታመሰግኛት ፈልጋለሁ። አይ በጣም ጸጋን እንድታመሰግኛት እንፈልጋለን። እሷ መጀመሪያ እንዳንቺ ነበር። ይሄንን ነገር ወደ ደስታ መቀየር አለብን። የሆነው ሆኗል። ግን አስፈላጊ እኮ አልነበረም። ምን ያረጋችሁ? ኖርማል ነው። እኔም እንዳንቺ እያልኩ ነበር መጀመሪያ። ነሽ በክብር አሁን አንቺ ቀን ነው ፈታ ይቆረሳል ዳቦ። እሺ ነው ዳውና ተረከስ ተቆረሰስታት ቢላውን ስታት ነው ግዴታ እኮ አንዳንዴ እኮ ምንድነው ቤተሰቦች ባለደት ነው እንዲቆርሰው አንዳንዴ እኮ ሰንበዲም ይቆርሳል። አይ አንተ ውሻት ባለደታ ተቆረሰ አንተ ወለሽ እንደስ ብሎናል። ከመቆረሱ በፊት የሆነ ነገር ተመኝ ለራስ ጓደኛዬ የሆነ ነገርማ ተመኝ። የሆነ ነገር የሆነ ውሻት ምኞት በውስጥም ስታት ነው። አይ ለቤተሰቦችም ያለሽን ምኞቴ እንግዲህ ቤተሰብ ባይዘው ግን በጣም ይቅርታ። ሰላም የኔ ምርጥ ተወዳጅ ቤተሰቦች ይኸውላችሁ የሰሩኝን ስራ ይውልኝ ባላሰብኩት ሙድ አድርገው ይኸውልሽ ለነሱ ሃፒ በርዝዴ ለብሰው ወደ ጥበብ አልብሰው ቸግነው ብለው አምጥተውኝ ይውልኝ ጉዳቸውን። ግን ችግር የለውም። ምኞቴ እኔ ካለንበት ምስቅልቅል እንድንወጣ ብቻ ነው። ሌላው ነገር ሁሉ ይደረስበታል። ያለንበትን ምስቅልቅል ፈጣሪ ወደ አንድ አሜን እንዲያመጣልን አሜን 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 አሜን። ሆኗል። ግን ከመቁረስሽ በፊት በዚህ አጋጣሚ ልትቆርሰው አይደለም ቁረሰው በቃ አይደለም። በዚህ አጋጣሚ ይቆረሳል። ይቆረስ ለምን አቆርሰው? to you happy birthday to you happy birthday to you ቤተሰቦች አሁን እኔ ጓጉቻለሁ። ጸጊ ይሄን ኬክ ዋው! ቤተሰቦች ከኔ ጋር ሆናችሁ ይሄን ኬክ ብንቀምሰው ይሄን ኬክማ ማለት ነው አይደለም። ቆይ መጀመሪያ ማለት ነው ቆይ አንዴ እስቲ እንዴት ነው አይደለም? እስቲ ጸጊ ቆረሽ ደንቡንማ እንትን አትበል። ያው እስቲ ዋው ይሄንን ለቀደመት ጸጊ መጀመሪያ ለባለ ልደቱ አይደል? መጀመሪያ ለባለ ልደቱ ጸጊ አንተ እሺ ቆረሱ ያዟራ ይቀጣላ አለቀልቀም ምጥና እሺ። ኧረ በስማ ቤተሰቦች እና ማለት ነው አሁን ይሄን ቲሸርት ልልበሰው አይደለ? ቤተሰቦች ለብሰው ነው ሊገባበት ነው እንደዚህ ሊገባበት ብንዬ እሺ ቲሸርቱ ግን ማለት ነው አቡሻ ዛሬ ደሳላልሽ እውነት በጣም የሚገርም ቀን ነውና ቤተሰቦች እውነት እኔ አመስግኛቸው። በጣም ለዚህ የሚወዱሽ ቤተሰቦች ማለት ነው አይ ላቭ ዩ እውነት አመስግኛቸው። ወዳችኋለሁ ሁሌም እና ግን አሁን ባለሁበት ሙድ ልደት አልነበረም የሚያስፈልገኝ። ልጀምርሽ ነው አንቺ ደግሞ ምንድን ነው ይደብራል። ዝማታታ ይሄ ሁሉ ፕሮግራም አዘጋጅተን ይሄ ሁሉ ነገር ብለህ አሁን ተመለሰሽ ደግሞ በአዲስ እንትን አይልም። አንቆረሽና አሁን እንብላ ጠቂ አንዳንድ እሺ ሎግ ለማድረግ እሺ ተወለድሽልኝ እንኳን ለዛሬ ቀን በሰላም አደረሰሽ የኔ እናት። ከዚህ በኋላ እልፍ አላፍንት የሆነ ልደት እንድናከብር ያድርገን። በጣም ነው የምወድሽ የኔ እናት። ከዚህ በኋላ መልካም ኑሪልኝ። መልካም ልደት የኔ ውድና አዋቂ ታናሽ ወንድም በጣም ነው የማመሰግነው። ምንም ብለው ነገር የለም። እውነት በጣም ደስተኛ ነኝ። ምክንያቱም ይሄን ቤተሰብ ለመታደግ አንችልም ማለት ቢያደክመንም
ዋጋም የተከፈለ ቢሆንም አንችልም አይሆንም ነው አንችልም ለማለት የፈለኩት ነገር አው እንደዛ ለማለት ፈልጌ አይደለም ነው አንቺ ዋጋ ከፍለሻል ጸጊም ከፍላለች ወንድምሽ ከውጭ ድረስ መጥቷል አይደለ ይሄ ማለት ከዋጋ ከመክፈል በላይ ነው አንችልም ማለት እኮ በቃ እኔ በነገራችን ላይ ደስተኛ እንድትሆኝ ዛሬ እንፈልግ ሌላ ነገር ማውራት አልፈልግም ስለዚህ ዝም ብለን ደስተኛ ነው መሆን ያለብን ዝም ብለን ደስተኛ እና ታዲያ አሁን ሁላችሁንም ወንድሜንም ጸግዬ እኔ ምርጥ ጓደኛ አመሰግናለሁ ላረጋችሁልኝ ነገር ይገባናል ግን ሳሚ ግን ላውራ ፈልጋለሁ እኔና አንተ አሁን ባለሁበት ሁኔታ የተነጋገር ነው እንደዚህ አይነት ሙድ ላይ እንድንሆን ነው አንቺ ምን አይነት ነገር ነው የምታወሪው አዊ አይ አሁን ያለሁበት ሙድ ለዚህ የሚጋብዝ ነው አንተ ቆይ ሲጀመር ልደቴን እኔ በራሳው ዝምታ ለቤን ደርሰው ከዚህ ሙድ ሳልወጣ አንተ አሁን ልደት ምናምን ብለህ እሺ ይሁን እነሱም አስበውበት ሊሆን ይችላል አንተም ግን ከብዙ ነገር አውርተናል አይደል አሁን ትክክል ነኝ ብለህ ነው እያሰብክ ያለው አቡሻ በእናትሽ ሁላችንም እየደከምን ያለ ነው ማለት ነው ስለአንቺ ደስታ ስለናንተ ቤተሰብ ነው በቃ ተፈጥሮ አይደለ በቃ ያ ነገር አሁን ጭቅጭቅ ነው ያልፈልግ እና ምንድነው ይሄ ሁሉ ሴሬሞኒ አሁን ያስፈልጋል ምንድነው ጭቅጭቅ ካልሆነ እኔ ኮኔ ደበርኩሽ ማለት ነው እኔ ለቀልሽ ሄዳለሁ በቃ የት ነው የምትሄደው አንቺ የት ነው የምትሄደው እንዴ ምን ይሆንሽ ነው አንቺ ምን ይሆንክ ነው አንተ ስራት የለሽም እንዴ አንቺ ተረጋጉ እንጂ ምን ማያስፈልግም ያወቀ እኮ ነው እንደዚህ የሚያደርገው አንቺ አስጠላሽም እንዴ ምንድነው ድክብር አይወድልሽም እንዴ አንቺ ምንድነው እስቲ ነው አንተ ምንድነው ምን ሆነሽ ነው ኧረ በስመ አብ ስታስጠሉ በእናታችሁ ኧረ በጣም ይደብራል እንካ አይቶ በቃ አይ ነው በቃ ቪዲዮ ምንድነው አቁም ምንድነው እንደዚህ ያን ነገር እንት በጣም ይደብር ነገር እኮ ነው ኧረ በስመ አብ አይቶ በቃ እሺ አመሰግናለሁ እሺ ግን እንደዚህ አይደለም እሺ ላንቺ ደስ ብለናል እንደዚህ አድርግ ነው አንቺ አቢኔ ጓደኞች ሲናገሩ እንደዚህ ይሁን ኧረ በስመ አብ ስታናድኝ በእናታችሁ ምን ሆነሽ ነው ግን ኧረ ካንቺ አይጠበቅም እንደዚህ ሶፍት አለ እንዴ በእናታችሁ ጠጊስት ያረጋግጥ ሳሚ እንትን ባይሆን ሳሚ በቃ ኧረ በስመ አብ በዚህ ሁኔታው እኛ አንተ ልደት ምናምን ትላለህ በቃ እኔ ተመችቶኝ ነው እንደ መሰለሽ በቃ ዝም ብላ ያወራነው ነገር እናውራ እንችላለን በቃ አውርተናል አይደለ በቃ ተነጋገርን ብዙ ነገር እናደርጋለን በቃ ተነጋገርን አይደለ በቃ ደስታ ነው በቃ ደስታ ተካፋይ አንቺ ለጓደኞችሽ እስቲ ለወንድምሽ እስቲ ሰው አታከብሪም እንዴ አንቺ ኧረ ውይ አንቺ አስጠላሽም እንዴ አንቺ አሁን አትጨቃጨቅ ስሜትሽን በዚህ ልክ አንቺ ምን ይሆንሽ ያለሽ በቃ ዞር በል ከፊት ለፊቴ ሳሚ አንዴ ዝም በል እስቲ በቃ አንዴ ምንድነው ግን አንቺ እንደዚህ የሚያደርግሽ ነው አይደለም ያወራነው ነገር አለ ጸጊ ቆይ አንዴ አብሽማ ማለት ነው እሺ አንቺ ግዴታ አንቺ መሞት አለብሽ ነው የሆነ የጀመርሽውን ነገር ለመጨረስ መጋደል አለብሽ መሞት አለብሽ በቃ ተፈጸመልሽ እንደዚህ ነገር እየተዋረድኩ ከምኖር ብሞት ይሻለኛል በዚህ ሁኔታ ከመቀጠል አንቺ ግን እንደዚህ ለኛል አንቺ ደከመው ነገር እንድታበላሽልሽ ለኔ እንደዚህ ነገር እንዴ ከናንተንም ደግሞ ልጅ ተምናለች ዛሬ ምን ሆነሽ? አመሰግናለሁ። ኧረ ታም